ሰላም ጤና ይስጥልን። ውድና እየተከበራችሁ የምወዳችሁ ቤተሰቦች እንዴት አመሻችሁልኝ? ሁሉ ሰላም፣ ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እንግዲህ ለቀደሙ ስህተት በጣም ይቅርታ ጠይቃለሁ። ቪዲዮ ቀርጫለሁ፣ ግን እንዴት ድምፅ እንዳልኖረው አላቅምና እንግዲህ ያው ተመልሼ እንደ አዲስ ሀሳቤን ለመግለጽ ወደ እናንተ መጥቻለሁ ማለት ነው ምርጦችዬ። የዛሬው እንግዲህ የአብርሽ ቪዲዮ ሁላችሁም አይታችኋልና ለሁለቱም ሴቶች በደፈናው ጥያቄን መልሱልኝ የማለት የማፋጠጥና ሄርሜላንም ደግሞ ላለፉ ነገሮችና ለነበርኩባቸው ሁኔታዎች በሙሉ ያንቺም እጅ አለበት አይነት ነገር እንግዲህ ሁለቱንም ሴቶች የማወዛገብ ነው። በዚህ አጋጣሚ ግን ማለት ነው አብርሽ እስከ መቼ ነው የልጅን እናት በተመልካችም በድራማውም በሁሉም ነገር የልጅን እናት ከፋም ለማም አብራ ብዙ ነገር ያሳለፈችልን የልጅን እናት እስከ መቼ ነው እያስጠቆርክ እያሰደብክሃት? ደግሞ አሁንም ቢሆን እኔ እርግጠኛ ሆኜ የምነግራችሁ ቤተሰቦቼ አብርሽ ትናንትና የተናገረው ንግግርና ዛሬ የተናገረው ንግግር ልክ አይደለም። በአንድ ቢላ ሁለት ምላስ ነው ምን እንደሚባል ነው ዛሬ ያየሁበት። ትናንትና እንኳን ረሳ ቢባል እንኳን የበቀደሙን አምጥታ ፕሮግራም ላይ ያሳለፈችውን እንኳን መምጣቱን ያውቃል። ግን ከዛ በኋላ የተደረገውና ምን እንደተካሄደ ሁሉ እንደማያውቅ ነበር ለሩታ ሲመልስላት የነበረው ማለት ነው። በዚህ አጋጣሚ ግን ማለት ነው ሩታዬ ለማጠላህ ደስ ይበለው ብለሽ ነው የምታለቅሽው። ማንን ደስ ይበለው ብለሽ ነው የምታለቅሽው? አብርሽ እኮ ያውቃል ሁሉንም ነገር። ያኔ እንኳን አንቺ ጋር ሲመለስ ያረሳ ሰውዬ ከሄርሜላ ጋር ያሳለፈውን ሁኔታ እንኳን ሄርሜላን ወደ ልጄ ተመልሻለሁ፣ አጥፍቼ ነበር፣ አጥፍታ ነበር፣ አሁን ግን ወደ ትዳሬ ተመልሻለሁ። ያን የሚሄድበት መንገድ ልክ አይደለም፣ ላሳለፍነው ሁሉ ጊዜሽን ለበላውብሽ ነገር ሁሉ ይቅርታ እያለ በእንደዚህ አይነት ሁኔታ ውስጥ እንኳን ሆኖ ያለፈውን እንኳን ከሄርሜላ ጋር የሚያስታውስ ሰው ዛሬ ግን ትናንትና በጤነኛው ተመልሷል በሚባልበት ሰዓት እንኳን ያሳለፈውን ፕሮግራም እንኳን ረስቻለሁ ሙሉ ለሙሉ ያለው ሰውዬ ዛሬ ግን መምጣቴን እንጂ ምን እንዳደረኩኝ ምን እንደተካሄደ አላቅም በማለት እንግዲህ ለነበረበት ሁኔታ በነበረበት ሁኔታ ውስጥ ሁሉ ሄርሜላንም ጭምር ለዚህ ነገር አንቺም ተጠያቂ ያለሽበት መልሴንና ጥያቄን እስካልመለሳችሁ እኔ ድረስ ሁለታችሁንም ካጠገቤ አልፈልጋችሁም በማለት የሁለቱንም በጥያቄ ያፋጧል። ጥያቄ የለውም በነገራችን ላይ መልሱልኝ ይላል። ጥያቄው ግን ምን እንደሆነ ምንም እኔ ራሱ የገባኝ ነገር የለም። በነገራችን ላይ አብርሽ ሁሉንም ነገር ረስቶ አይደለም ያኔ ሄርሜላ ጋር የነበረውን ነገር በእንደዚህ አይነት እንኳን ሁኔታ ሆኖ ያረሳ ሰውዬ አሁን በቅርብ እንኳን ጤናው ተመልሷል በተባለበት ሰዓት እንኳን ያሳለፍኩትን ረሳው ሲል እውነት አይምሰላችሁ ቤተሰቦች ማለት ነው። ሲቀጥል ደግሞ ማለት ነው ጥያቄው ራሱ ምንድን ነው አብርሽ በሴቶች ውስጥ ላይ ለምን ትጫወታል? የሴትም እኮ ግፍ አለው አይደለ? እችንስ የልጅ እናትንስ ለምንድን ነው? አዎ አብርሽ እኮ በእንደዚህ አይነት ሁኔታ ውስጥ ነበር የተባለው ነገር ልክ ነው እንዲባል ነው አንተ የምትፈልገው አይደለ? ምንድን ነው ተመልካች ሲለው የነበረው አሰርታበት ነው አፈዛው ነው ሲል የነበረውን ነገር እውን ለማድረግ ነው አንተ የምትጋጋጠው እንጂ ምንም አይነት ጥያቄ የለም። ሁለቱ ጋር ምንም አይነት ጥያቄ የለም። ግን ደግሞ አንተ የምትፈልገው ነገር አለ ነበረ እንደዚህ ተደርጎበት ነበር እንደዚህ አይነት ነገር ወጣ እንዲባል አዎ ነበረ እንደዚህ አይነት ነገር እንዲልና ሰው እንዲያምን ነው። በዚህ ልክ አንተም ሁለቱ ጋር ጥያቄን በባዶ መልሱልኝ እያል ሁለቱንም አፋታለሁ። ሩታዬ ግን በዚህ አጋጣሚ ለምንድን ነው የምታለቅሽው ውዴ? ለማን ጠላህ ደስ ይበለው ብለሽ ነው የምታለቅሽው? ማን ደስ እንዲለው ለምን ታለቅሻለሽ? አዎ በእርግጥ አንዳንዴ ፊታችሁ ላይ የሆነ ያሳልፋችሁት ነገር በሱ ምክንያት የተባላችሁት ነገር ፊት ለፊታችሁ ላይ ብልጭ ሲል አይደለም ለቅሶ ሌላም ስሜት ውስጥ ትገባላችሁና ሩታዬ ለማንም ብለሽ አታልቅሽ። ያይሽ አጠገብሽ እንኳን እንደ ሴት ሆና የሴትነት ስሜት ሩታ ለምንድን ነው በዚህ ልክ ባሏን የራሷ ለማድረግ የምትጣጣረው? ለልጇ ብላ ነው አይደል? ብላ እንደ ሰው እንኳን ትንሽ ቅንጣት ታክል እንኳን ስሜት ያልፈጠረባት ሴት እንኳን አንቺ ስታለቅሺ አሁን ራሷን እንደዚህ ያስመስላ ያዞን በዋን ያቀረበችው አንተን ለማሳመን ነው አለሽ ሄርሜላ ይሻላል። ስለዚህ አሁን ያንቺ ማልቀሱ ማንንም ሰው አሳምንም። አታልቅሽ ሩታ፣ ቃል ውስጥሽ የታመመ ነገር አለ፣ የታመቀ ነገር አለ። ስታለቅሽ ሩታ ስታለቅስ ታሳዝነኛለሽ በነገራችን። ምክንያቱም ብዙ ነገር ትባላለሽ በሱ። ይሄ ልጅ ግን ማለት ነው አንድ ቀን ሚስቱን እንደው ሳያሳቅቅ ሩታ እንደዚህ አይነት ልጅ ናት ስትባል አይደለችም ብሎ ማስመስከር አይችልም። ቤተሰቦቼ አሁንም እኮ የሚጋጋጠው አብርሽ ሩታ እንደዛ አድርጋለች የሚባለውን እሁን እንዲሆንና ተመልካች ጋር አሳማኝ ነገር ለማግኘት ነው እንጂ ሄርሜላንም ለመገፍተር አስቦ አይደለም። ወደ ሄርሜላ ዞር ብሎ እሷ መርጭ አለው ካለ ሌላ ነገር ነው።
አያችሁ እዚህ ጋር የሚፈጠረውን ነገር መሀል ላይ ድራማ እየሰራ እኮ ነው አብርሽ። ብዙዎቻችሁ ምንም አልሆንም እኮ አብርሽ ምትክ ምን ሆነሻል ትላላችሁ። እኛ ቪዲዮን እንደምናየው እነሱ እንደሚሰሩት እንስራ ብለን እንጂ እኛም አብርሽ ምንም እንዳልሆነ እናውቃለን። ያኔ እንኳን በእንደዚህ አይነት ስሜት ውስጥ ሆኖ እንኳን ከሄርሜላ ጋር እኮ ያሳለፈውን ሁኔታ ያረሳ ሰውዬ ነው አይደል እንዴ? ዛሬ ግን ትናንትና ሙሉ ለሙሉ መጥቶ እዛ ፕሮግራሙ ላይ ያሳለፈውን ነገር ረስቻለሁ አለ። ተመልሶ ደግሞ መምጣቱን ያስታውሳል። ከዛ በኋላ የተፈጠረውን ነገር የተደረገውን ነገር በሙሉ አያውቅም። የተደረገ እሱንም ምን አለችው ሩታ፣ ሁሉን ነገር ታውቃለህ አብርሽ፣ ችግር የለውም እያንዳንዱን ነገር ምንም የረሳው ነገር የለም። ሩታ ጋር እንዴት እንደተመለሰ አያውቅም። በምን ምክንያት ይመለስ አያውቅም። ይህንንም እንድታስረዳው እንድትነግረው ይፈልጋል። እሷ ተናገረች። እኔ ጋ የመጣው የልጅ እናት ነሽ፣ ብዙ ነገር አሳልፈናል፣ ልጃችንን አብረን እናሳድግ ይቅርታ ብላኝ ጠይቀኝ የተመለስኩ አለችው። ይሄንንም እሷ ጋር በምን አይነት ሁኔታ እንደተመለሰም የሚያውቀው ነገር ምንም ነገር የለም። ጠቅላላውን ረስቷል። ለስሙ ቪዲዮ አይቻሉ ይላል። ቪዲዮ ያየው የተንኮል ስለሆነ ማለት ነው። ሲቀጥል ደግሞ አብረው ሲያሳልፉ የነበሩትን ነገር በሙሉ ምንም አይነት ነገር እንደማያውቅ ነው የሸመጠጠው። በዚህ ውስጥ እንግዲህ ያው ሄርሜላንም አንቺም እስካለሽበት ድረስ አብረሽ እስከነበርሽ ድረስ ቦታው ላይ እስከተገኘሽ ድረስ አንቺም ተጠያቂ ነሽ፣ አንቺም የምታውቂውን አለ የምትዩን ነገር ንገሪኝ በማለት ሁለቱንም እንግዲህ ደንግጠዋል ማለት ነው። ምርጦችዬ ሩታ ሄርሜላማ መጨረሻ ላይ ልታሳምነው ብትጋጋጥም ኧረ በእጁ ኧረ አጠገቤ እንዳትጠጊ አይነት ነገር ማለት ነው። እና በዚህ አጋጣሚ አብርሽ እስከ መቼ ነው በሴቶች ላይ መሀል ላይ አድርገ መሀል ላይ ሆነ አንተ ብቻ ተፈላጊ ሆነ አንተ ብቻ ተወዳጅ ሆነ ሴቶቹ ላይ እስከ መቼ ነው የምትጫወተው? እስከ መቼ ነው ወዳና ፈቅዳ ለአንተ ዋጋ የከፈለችልህ ልጅን የሚያህል ነገር የሰጠችንስ ሚስትህን የምትባለውን ነገር ነች እንድትባል የምትጋጋጠው? እስከ መቼ ነው? መቼ ነው እንደ ወንድ የሚስትን እውነት የምታወጣው? መቼ ነው የኔ ሚስት ብፈታትም የልጄ እናት ናት እንደዚህ አይነት ነገር አታደርግም ሩታ ማለት እቺ ናት ብለ ጥሩንም ደጉንም እንዳሳለፈ ሰው የሩታን ስም በጥሩ እንዲነሳ የምታደርገው መቼ ነው? መቼ ነው አብርሽ እንደ ወንድ ቆፍጣና ሆነ አንድ ውሳኔ ወስነ ሴቶችን ከማስለቀስ ህይወት ውስጥ የምትወጣው መቼ ነው? እኔ ያልገባኝ ነገር አሁንስ ጥያቄ አለኝ። ጥያቄ ካልተመለሰልኝና ስራመድበት እነዚያ የነበሩ ማላቃቸው የነበሩ ጊዜያቶች ያልተመለሱልኝና ከኋላ የተቋጠረ ሚስጥር አለ እያልክ ነው። መርማሪ ፖሊስ አቃቢዋ ህግ እንትና ናት፣ ቡዜ ናት። መርማሪ ፖሊስ አብርሽ ነው። እነዛ ያልተፈቱልኝ ህልም አለ የምትለው ምንድን ነው? እሺ ለምሳሌ የቆየህበት ህክምና ላይ ምን ተደርጎብን አሉክ? ምን ሆነን አሉክ? ለምን አትጠይቃቸውን በግልጽ? ስታከምበት የነበረው ህክምና ሳገኝበት የነበረው ወንጸበል ሄደ ከሆነ ይርክበት ህክምና ያገኘህበት ቦታ ላይ እንዲህ ሆነሃል፣ እንዲህ ተደርግሃል ተብያለሁ አድርጋችኋል ብሎ መጠየቅ ነው። በደፈናው መልሱልኝ። ምን ይመልሱልህ? ሁለቱም አንተን የራሳቸው ለማድረግ ነው ሁለቱም የሚጋጋጡት። ምክንያቱም ጥያቄ ግልጽ አይደለማ። ምንድን ነው የሚመልሱልህ ጥያቄ? አልገባንም። ምርጫ ህሲ ደግሞ ሁሌ ህፃን እንዳረክ ነው፣ ራስን ሁሌ ልጅ እንዳረክ። እኔ ልጅ ነኝ አልክ፣ ያለ ሴት እኖራለሁ ያልከው ነገር ተመችቶኛል። ሁለቱንም አለመምረጥ ጥሩ ሀሳብ ነው። ግን ደግሞ እስከ መቼ ነው ራስን ልጅ አድርገህ የምታቀርበው? እኔ የአብርሽ ነገር መቼ እንዳበቃልኝ ታውቃላችሁ ቤተሰቦቼ? አሁንም እኔ ከሩታ ጋር አብርሽ እንዲመለስ ምፈልገው ለዛ ለምስኪን ልጅ አባት አለው ለስሙ መጠሪያ እንዲሆን ነው እንጂ አብርሽ እንኳን ወንድ ሆኖ በስሎ ትዳሩን የሚመራ አይነት ወንድ ነው ብዬ ለማሰብ አሁን ላይ ይከብደኛል። መቼ የሱ ነገር እንዳበቃኝ ታውቃላችሁ? ሚስትንና ውሽማን ሚዛን ላይ ያቀረበ ሰዓት፣ ምርጫ ላይ ያቀረበ ሰዓት፣ ያኔ ነው የአብርሽ ወንድነት ያበቃልኝ። ከምር እንዳልበሰለ ለትዳር የማይመጥን ወንድ እንደሆነ ያወቅኩት ያኔ ነው እንጂ ሩታ ለትዳር ማትመጥን ሴት ሆን አይደለም። ሴቷንማ አግኝቶ ነበር ብስል ያለችውን ከእድሜዋ በላይ የምታስተውል ብዙ ፈተናዎችን ያለፈች ለሱ ብላ ብዙ ነገሮችን የተጋፈጠች ብዙ ፈተናዎችን ያለፈች ብዙ ድንጋይ የተወረወረባትን ልባሟን ሴትማ ሰጥቶት ነበር፣ እግዚአብሔር ሰጥቶት ነበር። ግን እስቡት እስቲ በየትኛው ሀገር ነው ውሽማና ሚስት አሁን ልትሉ ትችላላችሁ። እኔ አሁን ያሉበትን አይደለም። የአብርሽ ነገር እኔ ያበቃልኝና ለትዳር እንደማይሆን ገና አልበሰለ ጥሪ መሆኑን ያወቅኩት ያኔ ውሽማንና ሚስትን ሁለት ቦታ አስቀምጦ ለምርጫ የተተገረበትን ሰዓት ባየው ሰዓት ነው በቃ አልኩት፣ ከምር ያልኩት። ምክንያቱም የትኛውም ወንድ ሚስት ብሎ እስካገባ ድረስ በሚስቱ በአገሩ በርስቱ አይደራደርም ይባላል የሀገሬ ሰው ሲተርት። ወንድ ልጅ በሚስቱ በአገሩና በርስቱ አይደራደርም ይባላል። እንኳን ሚስትን የምታክል ልጅን የሚያክል የሰጠችን ሴት ከውሽማ ጋር አይደለም። ያኔም እኮ ቆርጦ እንኳን ለሩታ መታገል መወሰን ልክ አይደለም። ሚስቴን እንዲያትበሏት እንዲያታድርጓት ብሎ እንኳን መወሰን የማይችል አይነት ወንድ እንደሆነ ያወቅኩት ከሩታ ሳይፋታ በፊት ነው።
እናንተ ምናልባት አሁን ቅርብ ጊዜ የተቀደደውን ወረቀት ልታነሱ ትችላላችሁ። ያኔ ነው ምርጫ ያቀረበው። ከዛ በፊት ነው ምርጫ ያቀረበው። ሁለቱን አላያችሁም እንዴ? ስለዚህ አሁንም አብርሽ አንተ አሁንም ምንም ከኋላ ምንም አይነት ሚስጥር የለም፣ ምንም አይነት የሚነግሩ ነገርም የለም ሴቶቹ። አንተ ቪዲዮ ማስቀጠል ትፈልጋለህ እንጂ ዛሬውኑ መቋጨት ትችላለህ። በእርግጥ ሁለታችሁንም አታስፈልጉኝም ብለህ ሁለቱንም እንግዲህ ደግሞ ድጋሚ ለማስቀጠል የሄደበት ፓርት ሩታንም ለብቻ አግኝቶ ማውራት ይፈልጋል፣ እችኛዋንም ለብቻ አውርቶ አንዳንድ ቪዲዮ መስራት ይፈልጋል። ወን በሄርሜላ አንድ በሩታ አንድ የሚቀጥል ቪዲዮ ማለት ነው ለማስቀጠል እንጂ ዛሬውኑ መወሰን ትችላለህ። ምንም የረሳው ነገር የለም አብርሽ፣ አልረሳም። አንተ ሁሌም አንድ ቀን ሚስትህን አስከብረህ አታውቅም። አንድ ቀን የኔ የልጄና ነገ እኮ ልጅን እናቴ የሚላት እኮ ናት። አንተ የወለድከው ልጅ የመጀመሪያ ልጅ እናቴ ብሎ የሚጠራት ሚስትህ እኮ ናት። የልጅ እናት ናት። ሚስት እንኳን ቢቀር መቼን እሷን የምታጸዳው? መቼን ሩታ እንደዚች አይነት ሴት አይደለች የምትባለው? አንተ ባለፈ መተት አሰርታበት ነው ተደርጎበት ነው አደርጋበት ነው ተባለ። አሁ እዛ ውስጥ ነበረ። ልክ ነው እንዲባል ያ ደግሞ እውነት ነው እንዲባል ነው አሁንም ጥያቄ ያለ ይመትለው እንጂ ምንም አይነት ነገር የረሳው ነገር የለም። አንተ እንደው ተጀምሮ እስከሚፈጠር ድረስ አብርሽ ሩታን አስከብረ የእሷን ስም አጥርተም አታውቅም። እንኳን አሁን ሄርሜላ መታ ከድሮም ወንድ ሸተ ቆፍጣና ሆነ የውሳኔ ሰው ሆነ እንደ አባወራ ሸተ አንድ ቀን ሳታቅ ይኸው እኛ ካየን ይኸው ዛሬ ስንት ዓመታችን አብረን አየን። አንድ ቀን እሷን ማስጠቆር ነው ስራ፣ እሷን ማሰደብ ነው። የሆነ ኮሜንት ይሰጣል ሩታ እንዲነሽ ከተባለ አዎች ናት ለማለት ትጋጋጣላችሁ እስከ ቤተሰቦች ጭምር ማለት ነው። ሌላ ምንም አዲስ በሴት ላይስ እንደዚህ ያችንም መገፍተር፣ ያችንም መክዳት፣ ያችንም ማስለቀስ ምን ጥሩ አይሆንብህም? የሴትም እኮ ጥሩ አለው አብርሽ፣ የሴትም ጥሩ አለው። መጀመሪያ ወደ ሚዲያ ከመምጣት በፊት ነገሮችን ፈተህ አጣርተህ ነገሮችን አጥርተህ መተህ የውሳኔ ወንድ ብትሆን አይሻልም ነበረ? ውሳኔ የሌለው ነገር ምንድን ነው? አሁን እንግዲህ ከላይ እስከታች ዛሬ በጉጉት ሲጠብቁት የነበሩት ያንተን ውሳኔ ነው አይደለ? ምን ይወስናል አብርሽ? ትናንትና ሩታ ላይ እንትን ስትል እየሸመጠጥካት እያየን ነበር። ካድካት እዛው ቆማ ምንም አይነት ላይፍ ከእሷ ጋር እንዳላሳለፍክ የተፈጠረውን ነገር እንደማታውቅ በምን አይነት ሁኔታ ወደ እሷ እንደተመለስክ አታውቅም። እሱን የቅርብ ጊዜ ትዝታክ እንኳን ጠፍቷል። የቅርብ ጊዜ ይሄ ሼም አይደል አብርሽ? ይሄ አሁን እውነት ለተመልካች ያሳምናል ነው? አንተ ተመልካች የሚለውን ናት ሩታ ብለህ ለማቅረብ ነው በዚህ ልክ የምትጋጋጡት? በእርግጥ ተሞልተን የመጣው አሁንም እኮ ሄርሜላን መረጠ ወንድም ወደ ሄርሜላ ሄደ ተብሎ የሆነ ነገር እንዳይፈጠር ነው እንጂ ይህችን ነገር ሁለቱንም እንደማባረር ሁለቱንም አልፈልግም ያልከው እንጂ የእውነት የሆነ ውሳኔ ስለሆነ እንዳልከውም ደግሞ ወንድ ልጅ ያለ ሴት ልጅ አይኖርም ያለው ማን ነው? ሁለታችሁንም አልፈልግም አልከው። ይኖራል። ሩታም ያለ አንተ እኮ መኖር ትችላለች። ያው ራስን ቆለልክ እንጂ አብርሽዬ። ግን አሁንም ሌላ ድራማ ለመስራት እንጂ የሆነማ ምርጫ አለክ እኮ። የሆነ የተሞላኸው የተዘከርከው የተነገረህ ነገር በደንብ አለ። ያ ነገር ግን እንዳይሆን መጀመሪያ መሰራት ያለበት ነገር ሁለቱንም አስመስሎ ሁለቱንም መግፋት ነው አይደል? ሁለቱንም መግፋት ነው። አሁን ምርጫ ምን እንደሆነ በቅርብ እኮ እናየዋለን። ያ ከመሆኑና ጫጫታ ከመስነሳቱ በፊት የሁለቱን የሚሸፍን ሁለቱንም አባረረ የሚባል አዲስ አጀንዳ እንዲሰጥ ልክ ነው አብርሽ። ሁለቱንም አባረረ እንዲባል እንጂ ምርጫንማ በደንብ ታውቀዋለህ። እና ግን ለእኔ እስከ መቼ ጥያቄ ምንም እኮ ለእኛም ራሱ ግልጽ አይደለም። እንኳን ለሴቶቹ ምን ተበላ ነው? ምንድን ነው ጥያቄክ? ምርመራው ምን ድረስ ነው የሚቀጥለው? ምርመራው ከኋላ የተቋጠረብህ የነበርክበት የሄድክበት መንገዶች ምን ድረስ ነው ተቋጭተው የሚያበቁት? ያንተ ምርጫስ እንደወንድ መራጭ ሆነ በቃ ህይወቴ ይሄ ነው፣ ከዚህ በኋላ ግርግርም ወጣ መውረድም አልፈልግም በቃ ብለህ በህይወቴ ወሳኝ እኔ ነኝ ትላለህ። ከዚህ በኋላ ግን አንድ ቀን በህይወት አብርሽ ትክክሉን ውሳኔ ወስነክ ነው ይቻላል። በህይወት እንደ ወንድ አብርሽ ወሰነ ጀግና የሚባል ውሳኔ ስትወስን አይቻላል። እንደ ዋኘክ በቃ ሁለቱ ጋር እንደዋኘክ ያው አስቆጠርክ። 2 ዓመት ነው 3 ዓመት አስቆጠራል። ከምንም በላይ ግን የሚያናደኝ ሩታን እያሳደብክ 5000 6000 600,000 500,000 ሰብስክራይብ የምትገባበት መንገድ እሷን በደንብ አድርገት አስጠገርራትና በስድብ እሷን በደንብ አድርገት አስጠቆርና አንተ ሰብስክራይብና ቪውን ትሰበስባለህ አይደለ? ከዶላር ውጪ አንተ አታስብም እኮ በቃ አይደል? የሚስት ክብር ምናምን የሚባለው ነገር አንተ ጋር የለም።
አየ ሩታ ብታለቅስም ስላለቀሽ ምንም ለውጥ አይመጣም አልካት። ብታለቅስም ውስጧ የተሰበሰበው ነገር እንደ ሴት ቆጭቷት ነው። ከቤተሰቦች ጨምሮ እሷን የሄዱበት መንገድ ሩታን ክፉ የልጇን አባት የምትጥል የምትበድል የምትሰባብር የልጇን አባት ውድቀት የምትመኝ አይነት መጥፎ ሴት አድርገው ቁጭ ያደረጓት ቤተሰቦች ናቸው። ለኦዲየንስም እኮ አውጥተው የሰጧት እነሱ ናቸው። ስም ከምን ይከተላል የሚባለው? ስም ከቤት ይከተላል ይባላል። አየ ለኦዲየንስም ሩታን እንዲህ አይነት ናት ብለው የሰጧት የገዛ ቤተሰቦች እህት ወንድሞች ናቸው። አይ አይደለ? አንተም አንድ ቀን የሷን ስም ስታርም አይተናናቅም። አሁንም ያለው አሁንም እንዲሆን ምንም የረሳው ነገር የለም። ታውቃለህ ምንም ሩታ ጋርም የተመለስክበትን ያለፈውን የሚያሳለፍከውን ፕሮግራም ታውቃለህ። እንኳን አሁን በቀደማውን ወደ ጤና ተመልሰ ፈገግ ብለ አመስግነ ያለፍከውን ፕሮግራም ተውና ያን እንኳን እኮ ከኤርሜላ ጋር ያሳለፍከውን ነገር በደንብ ታውቀው ነበር። ግን በይቅርታ ነበር ስታልፈው የነበረው። በይቅርታ ቢያምም በይቅርታ ነበር እያለፍከው የነበረው አይደል? ያሳዝናል ግን አብርሽ። እኔ ግን አንተ መቼ ቆፍጠን ብለ እንደ ወንድ ወስነ አንድ ህይወት ኖረ አንድ ትዳሬ እኮ እንዲህ ነው ብለ አስቆጠረ 3 4 5 ዓመት 10 ዓመት አስቆጠረ ትዳሬ ይሄ ነው ብለ ለወጣቱ አስተማሪ ትዳር የምታስተላልፈው መቼ ነው? መቼ ነው እንደ ወንድ ልጅ ወሳኝ የምትባለው? እኔ አንታው ልጅ ነኝ ትላለህ። ልጅ አይደለም አብርሽ። ምንድነው ልጅ ነው? ወጣት ነኝ በል ችግር የለው። ግን ከላይም ከታችም አብቀለ ልጅ ነኝ አትበል። አስተሳሰብህ ነው። ለትዳር አትሆንም አብርሽ። ሶሪ ምን ነው በአንተ እድሜ ውስጥ ያሉ እኮ አሉ ጓደኞች፣ የቅርብ ጓደኞች አይደል አሉ። ሲቀጥል ደግሞ እሷም ደግሞ እሱን ለማሳመን ተጋጋጠች። አይገጠውም ቤተሰቦቼ ቀለበት አድርጌልሽ የቀለበቱንም ረስቶታል ያስወለቀው። እሱን ቪዲዮ አላሳዩም? አላየም እንዴ? እንዴት አላሳዩም? ቀለበት እንዳደረገላትም እንዳው የታለ ቀለበቱ አላት። ቤተሰብ ተሰብስቦ ቤተሰብ እንትን ብሎ አለች። አረ ሄርሜላ ቤተሰብ ተሰብስቦ የሚደረግ ቀለበት ያ ወጠጤዎች ተሰብስበው ያደረጉልሽ ቀለበት እና ቤን እነ ብሩክ እና አሚር የወጠጤ ስብስብ ሩታን የሚያበሽቅ የሚመስል ስብስብ የጎረምሳ ስብስብ ነው። እናት አባትሽን ጋቢ አልብሶ ሽምግልና ልኮ የቀለበት ፕሮግራም አድርጎልሽ እናት አባት መርቀው ሰጥተውሽ ይሄ ነው እኛ ቤተሰብ ያወቀምን። አንቺ አታፍሪም? ቤተሰብ ያወቀው ብዙ ያነሽ የምታውቀው ቤተሰብ ከተባ ነው። የእሱ አባት እናት ቁጭ ብለው ነው ለአንቺ ቀለበት ያደረገልሽ። አካበርሹ። እሱንም ሽምጥጥ አደረገ። ቀለበቱንም አላቅም የት አለልሽ ላላት። ከዛኔ እኮ አንተን እንዳይከፋ ብዬ በግድ አስወጣኸኝ። ኤፍሬም ነበረ መታገል አልፈለግኩም አለች። እሱንም አላመንም። እሱ አላወለኩም አለ። እሱንም እኮ የእሷን ልብ ለመጠገን እኮ ነው። አይ እሱም በፊት እሷን ብላ አይደል? አይ ሳያቅ ነው በቃ ይሄን ያደረገው ብላ እንድትቀበለው ነው ሄርሜላ። እሷ እያወኩም ነው ከእጅሽ ላይ ያወለኩት ተቀበይን ብትላት ትቀበላለች። ችግር የለውም። አትሸፋፍን። እሱ ነው ትቀበላለች። አብረሽ ለሁሉን ሸፋፍነ ትችላለህ። ሁሉን አላውቀውም ብለህ ትችላለህ። ሁሉን ክደ ትችላለህ። የሴቶች ስንባ ጥሩ ነው። የሴቶች ስንባ ጥሩ ነው። እሷም የሴትነት እንትን አይሰማት። አሁን ሩታን ያዞን ባለቻት እሱን ለማሳመን ይርሽበት በጣም ገርመሽኛል አለች። አይ ሄርሜላ በታቂ ኖሮ እንደ ሴት ብትረጃት ኖሮ እሷ እዚህ ነው መንገድ ሄደችው። እንደ አብርሽ አይነቱን በተርታ ማሰለፍ የምትችል ሴት እንደሆነች ደግሞ ጠንቅቀሽ ታውቂያታለሽ። ግን ለልጇ ብላ እንደተጎዳች እንደሆነ ነገም ደግሞ እናትነት ምን እንደሆነ አንቺም የዘራሹን አይደሽ ታይዋለሽ። አንቺ ዛሬ ያዞን ባልሻትም ነገ አንቺም ተቀምሸዋለሽ። እንደ ሴት እንኳን እቺ ልጅ እንዲሆነች እኮ ሌላ የሚፈልጋት አይደለም። ምናልባት ለልጇ ብላ እኮ ይሆናል ብለሽ እንኳን ከራስ ወዳድነት ወጥተሽ እንደ ሰው እንኳን ህሊና እንዳለው ሰው አታስቢም አይደል? እሷ ግን እዛ ጋር አስለቀሳት። ያሳለፈችው በሱ የተባለችው የተወረወረባት ድንጋይ ብዙ ነገር ተብላል። እሱ ግን ያንን እንኳን ስሟን ለማስተካከል እሷን ነፃ ለማውጣት ምንም አያደርግም። እኔ አብርሽና ሩታ ከተገናኙ ጀምሮ አብርሽ እንደ ወንድ ልጅ አንድ ቀን ሳይወስን ሚስቱን ሳያስከብር የሚስቱን ስም ሳያጸዳ ይኸው አለ። ድፍኑን ደግሞ ራሴ መወሰን እችላለሁ አለ። አንድ ቀን የውሳኔ ሰው ሳትሆን ያው አለቀ አብርሽ። እና እንግዲህ ሁለቱንም አባሯቸዋል። ምርጦችዬ እንግዲህ ሁለቱንም ለየብቻ ማናገር የምፈልገው ነገር አለ። እህቴ ከጎኔ ሁኚ፣ ማጣራት የምፈልገው ነገር አለ፣ ከጀርባዬ የተሰራ ሴራ አለ እያለ ነው። እሱ ምን እንደሆነ እንግዲህ ፖሊስ መርምሮ ከአቃቢ ሕግ ጋር ሆኖ እንግዲህ ከቡዜ ጋር መልሱን መጨረሻ ውሳኔውን እንፈልጋለን። እስከዛ እንግዲህ ሁለት ተጠርጣሪዎች ሄርሜላና ሩታ ያው ከክልል ውጭ አድርጓቸው ብቻውን እንግዲህ ከእህቱ ጋር ተመልሷል ማለት ነው። ምርጦችዬ ያው ነገር ይሄ ነው የዛሬው ምርጫ። እንግዲህ ሁለቱንም አባሮ ከኋላ ያለውን ነገር
ነገር አጣራለሁ እያለ ነው። መርማሪ ፖሊስና አቃቢ ህግ ናቸው ዛሬ እንግዲህ የወሰኑት ውሳኔ። አቃቢ ህግም እንግዲህ እስከ መጨረሻው አብሬ ካለው እውነትን እስከምታቅ ድረስ እያለች ነው። ውሳኔው ያንተ ነው እያለችው ነው። ብዙ ናት አቃቢ ህግ ምላችሁና ብቻ ከባድ ነው ምርጦችዬ። እና ማንንም ወሰነ ማንንም እሱ አብርሽ መቼም የውሳኔ ሰው ሆኖም ቆራጥ ወንድም ሆኖ አይተን አናቅም። ገና ነው ማለት እኔ ህፃኑ ነው አይደለም እኮ ህፃኑ ነው ሳይሆን ያለ መብሰል እኮ ነው። እንደውም ሩታ ትንሽ በሰል አድርጋ ለሄርሜላ ሰታት ነው እንጂ ባይሆንማ ሄርሜላ ራሱ እንደዚህ አትጋጋጥም ነበረ። እውነት ምንም በቃ በስንም በቃ ወንድ ማለት እንዲህ ነው። እንዲህ አብርሽ አሁን ሚስት ያሏትን እንኳን ማጽዳት የማትችል ምንም ቢሆን የልጅ እናት ነበረች ብታቅ አይደለችም ብለ ማጽዳት ሲገባ አዎ ነበረ ውስጥ እንዲባል እውነት ነው እንዲባል ነው አሁን አንተ የምትጋጋጠው እንጂ ምንም የምታጣራው ምንም ከጀርባ ምንም ሚስጥር የለም።